ጽናት አይደለም ለጓደኛዋ ለብሌን የምትነግረው ነገር ይቅርና ለራሷ አምና መቀበል ለራሷም ድጋሚ የማትነግረው ነገር ከባድ ችግር አጋጠማት። ናትናኤል የግርምሽ ልጅ መሆኑንም ሰማች። በጣም ያሳዝናል። ናትናኤል እኔ ወንድምሽ መሆኔን አባትሽ ካልነገረሽ እኔ ነግርሻለሁ። ይሄ አረመኔው ክፉ አባትሽ ይሄው እኔን ወልዶ እናቴ ብቻዋን ተሰቃይታ እንድታሳድገኝና አባቴ ማን ነው ብዬ ስጠይቃትም የልብ ህመምተኛ ሆና የቀረችብኝ እናቴ ይኸው ዛሬ እሷ አትናገር፣ አትጋገር፣ አትነሳ፣ አትንቀሳቀስ፣ እሱ ግን በድሎት ይኖራል። ይሄ ጨካኝ አባትሽ ላንቺ መልካም ለኔ ደግሞ አረመኔው የሆነው ግን ደግሞ ከዚህ አረመኔ ተወልደሽ እህቴ ነሽ አላት። ጽናት የሰማችውን ነገር አምና መቀበል አቃታት። አባቴን ለካ እስከ ዛሬ አላቀውም፣ ወደፊትም የአባቴን ድብቅነት ላቀውም ልረዳውም አልችልም በማለት እየየ ማለት ጀመረች። የእሱ ግፍ ነው እስከ ዛሬ እኔን ሲያሰቃየኝ የኖረው ናትናኤል በማለትም አለቀሰች። ናትናኤል እንግዲህ በሚገርም ሁኔታ ሳያስበው ግርምሽን የስራ ሰዎች ወይም ደግሞ ቡናውን የሚወስዱ ያንተን ፊርማ ስለሚፈልጉ ፈርም በማለትም እያንዳንዱን ወረቀቱ ላይ አስፈረመው። ግርምሽም በሱ ሲጨነቅ የከረመው አንድ ነገር አሁን አደጋ ላይ ወደቁ። በስንት መከራ ያገኙትን ድርጅት አሁን ደግሞ በብሌን እናት በኩል ናትናኤልን ገትታ አምጥታ ድጋሚ አጡት። አሁን ግርምሽ ምንም አማራጭ የለውም። ጽናት ከመጀመሪያም የአባቷ ሁኔታ እያስጨነቃትና ምን ሆኖ ነው ምንድነው የተፈጠረው እያለች በጥያቄ ራሷን ስታጨናንቀው የከረመችው አሁን እውነታውን ስታቅ ራሷን መቆጣጠር አቅቷት ፌንት በላች። በጣም ያሳዝናል። ናትናኤል እንግዲህ የጋሸ ግርምሽ ልጅ መሆኑን እና ጽናት እህቱ መሆኑን ነገራት። በጣም ከባድ ሁኔታ ላይ ነው። ግርምሽ ብቻውን ሲያስበው አምቆ የከረመውን ነገር ናትናኤል በድንገት አፈነዳው። ሮቤልንና እንዲሁም ደግሞ ጽናትን ባቢን ብሌንን እንዳይገናኙ አደረገ ናትናኤል። እኛ ማንም ዘመድም ሆነ ፍቅረኛም ሚስትም ትዳርም የለንም። እኛ ብቻ ነን። እናታችን ብቻ ናት ለእኛ ሁለ ነገራችን። እናታችንን ለማዳን ብቻ ትኩረት እናደርጋለን። እናታችን ብትድንም ራሱ ማንንም ሰው ወደ ህይወታችን መቀላቀል አንፈልግም በማለት አስጠነቀቀው። ሳይወድ በግዱ አማራጭ ሲያጣ በጣም እሺ ብሎ ተስማማ። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። በእንጀራ እናቷ የምትሰቃየው ጽናት ቀጣይ ፓርት ይዤ መጥቻለሁ ማለት ነው። እንግዲህ የጽናት ሁኔታ እጅግ ከምንም በላይ የሚያሳዝንና የሚያስጨንቅ ድርጊት ገጥሟታል። እሱም ምንድን ነው? ናትናኤል አሁን የእሷ ወንድም መሆኑን በድንገት ነገራት። ይህን የሰማችው ጽናት ያንተ ግፍ ነው የእሱን እናት የልብ ህመምተኛ አድርገ ስለ አባቱ ሲጠይቅ እናትየዋ አባቷን የአባትህን ሁኔታ መንገር አልችልም በማለትም ጸጥ በማለት ልብ ህመምተኛ ሆነች። አንተ ክፉ አረመኔ አባት ነህ እያለች ጮኸችበት። አባትየውም ምንም አማራጭ የለውም። ስለ ናትናኤል አስተዳደግ እያንዳንዱ ነገር ጠየቀው። ናትናኤልም ሁሉንም ነገር ነገረው። አባትህ ሲለውም ግርምሽ ግን ልጁ መሆኑን ተረድቷል። እናም አባቴን አላቀውም አባቴ ማን ነው ብዬ ስጠይቃት እናቴ በድንገት የልብ ህመምተኛ ሆነችብኝ። ስለዚህ ድጋሜ ከዛ ወዲህ ቃል ገባሁኝ የልብ ህመምተኛ ያደረጋትን አባቴን እናቴን ድጋሜ ላልጠይቃት አለ።
የብሌን እናት እግርምሽ ቢሮ ሰተት ብላ ለእኔ የሚሆን ስራ አለ ብላ የሆነውን ነገር ለማወቅ ለማረጋገጥ ሄደች። እሱም ግን የለም አላት። እሷም ደግሞ ምንድን ነው የሆንከው ግርምሽ? እየተጨናነክ ነው። እቤት ውስጥ ልጆቹ ስላሉ ለማውራት አልፈለግ ከሆነ ግን ደግሞ እኔ ጋ አሁን እናውራ። ችግርን ለሰው ሲያካፍሉት የሆነ የሚቀንስ ነገር አለ አለችው። እኔ ምንም አልሆንኩም። ምን የሆንኩ ይመስልሻል? ደህና ነኝ አላት። እንዴ በጣም ተጨንቀሃል እኮ አለችው። ከዛም ሀይ ደህና ነኝ አልተጨነኩም አላት። ቆይ ግን አንተ እኔ እናንተ እኮ በጣም ደስ የምንል ጓደኛሞች ምስጢረኛሞች ነበርን አለችው። ያን ጊዜ ነዋ ሳትቀየሪ አላት። አሁንስ አለችው። ይኸውልህ የሆንከውን ትናገራለህ ወይስ አትናገርም ስትለውም ምንም አልሆንኩም። ቆይ አንቺ ግን በዚህ ልክ እኔ የሆንኩትን ነገር ለማወቅ ለምን ፈለግሽ ሲላትም ስለምታሳዝነኝና ሰው አይደለሁ አለችው። ከዛም እንደዛ ሳይሆን አንቺ የሆንኩትን ነገር ተጠቅመሽ በጀርባዬ ለመውጋት ብቻና ብቻ ነው አላት። የራስ ጉዳይ ብላ ወጣች። በሰዓቱ ናትናኤል ወደ ጋሸ ግርማ ቢሮ ሲሄድ አገኛት። ሰላም ስትለውም ጥሏት ሄደ። ግን ደግሞ ወይዘሮ ሬማን አርፈሽ ተቀመጪ ብሏትም ነበር። ናትናኤል አሁን ለጽናት ሁሉንም ነገር ዘግዝኮ ተናገረ። ጽናት ማመን አቃታት። ሌላኛው ነገር እንግዲህ ጽናትን ባቢ ሰርፕራይዝ አደረጋት። ቤቱ ወስዶ ደስ የሚል ምሽት ካሳለፉም በኋላ በሁለተኛው ቀን ደግሞ ደስ የሚል ስጦታ ለመጀመሪያ ጊዜ ሰጣት። እናም ስጦታውን ተቀብላ ስጦታ የተሰጠኝ ለመጀመሪያ ጊዜ ነው እጅግ ከልብ አመሰግናለሁ በማለትም አመሰገነችው። እና እሱም ለየት ያለ ነገር የሆነው ሰዓት ነበረ። ይህንን አርጌያለሁ እጄ ላይ እቤቴ ስሄድ አስቀምጠዋለሁ በልዩ ቦታ አለችው። ባቢም እሺ አለ። ባቢ ስለ ስራ ሲጠይቃትም አባቴ ጋር አልሄድኩም እንደ ስትለው እሱም አልሄድኩም አላት። ለምን አለችው። እደውልልሃለሁ ብሎ ስለነበረ እስከሚደውልልኝ ስልኩን እየጠበቅኩ ነው አላት። እሷም አባዬ እኮ እየተጨነቀ ነው ያለው ጭንቀቱ ምንደው ባላቅም አለችው። ምን አላት። አዎ አባቴ በጣም እየተጨናነቀና እየተሰቃየ ነው አለችው። የስራ ጉዳይ ነው አላት። በስራ ጉዳይ አይመስለኝም ምን እንደተፈጠረ በግል የራሱ የህይወት ይመስለኛል አለችው። ከዛ እሱም ግራ ተጋባና እሺ በቃ ሄጄ ለማናገር እሞክራለሁ አለ። ባቢም ሰተት ብሎ ግርምሽ ጋር ሲሄድም ግርምሽ እንግዲህ ምን ሆነ ነው ሲለውም ይቅርታ ሳይህ እኮ ነው የደነገጥኩት ጽኑን አውርቼ እመልስልሃለሁ ብዬ እንግዲህ ሳልመልስልህ ስለቀረው በጣም ይቅርታ አለው። እሺ ችግር የለውም እኔ ነበርኩ መጥቼ ማስታወስ ያለብኝ አለ። ባቢም ግን ምን ሆነሃል የጨነቀህ ትመስላለህ አለው። ያው ህይወት አይደለ ያስጨንቃል አንዳንዴ ሲልም እሺ በማለት ግን ልጋራህ እችላለሁ ወይ አለ ባቢ። አይ እኔው ራሴ ወጣዋለሁ እኔው ራሴ ያስተካክላለሁ አለ ግርምሽ። ከዛ ባቢም ጋሸ ግርምሽ ለሰው ሲነግሩት እኮ የተሻለ ነው አለ። እሺ አይተው ባቢዬ ሲለውም እሺ በቃ በማለትም አሁን ጽኑ ጋር እንግዲህ ተነጋገሩና ቦታ ወይም ሰው አነሰበት ቦታ ላይ ተመድበህ ያው ስለዚህ ስራ ጽኑ ናት በደንብ የምታውቀው አለው። እሱም እሺ ብሎ ሄደ። አሁን ናትናኤል ዘው ብሎ መጣ። እናም ባቢና ጽናት እየሄዱ እያለ ሮቤልና ናትናኤል መጡ። ሮቤል ሰላም ሲላቸው ናትናኤልና ሮቤል ወንድምና ወንድም መሆናቸውን ባቢና ጽኑ አያውቁም። ትተዋወቃላችሁ እንዴ አለች ጽናት። አዎ ወንድሜ ነው ናትናኤል ይባላል አለችው። ምን አለ። እሺ እናንተስ እንዴት ትተዋወቃላችሁ? ይኸው ባቢ የጽናት ጓደኛ ነው በባቢ በኩል ነው ያወቅኳቸው ወንድሜ አለ። አዎ ደስ ይላል። ደግሞ በቅርቡ እንግዲህ እኛ ድርጅት ነው የተቀጠረው አለች ጽናት። ምን አለ ባቢ። ሮቤል ምን ነው ደነገጥክሳ ሲልም አይ እናንተ እንደምትተዋወቁ ስለማላቅ ነው። ለምን አልነገርከኝም
እኔ ምን አውቃለሁ እናንተ እንደምትተዋወቁ ስለማላቅ ነው አለ ሮቤልን። ከዛ በኋላ አስጠነቅቀው ከዛሬ ጀምረህ ከነዚህ ልጆች ጋር ብትገናኝ እኔን አያድርገኝ በማለት አስጨነቀው፣ አስፈራራው። ሮቤልም ሳይወድ በግዱ እሺ ግን በጣም የምወዳቸው ጓደኞች ናቸው አለ። ይህ ፍቅር ምናምን ትዳር ለኛ አይሰራም። አሁን ትኩረታችን እናታችንና እናታችን ብቻና ብቻ ናት አለው። እሺ አለ። ብሌንን ጠርቶ ብሌንን ቃል አስገባት። በማንኛውም ፈተና ውስጥ አብሬህ እሆናለሁ አለችው። እንግዳውስ ከእስር ቤት አውጪ በማለትም ጠይቃት፣ እሷም እሺ ብላለች። ሮቤል ከልቡ አዝኖ ለባቢ ነገረው። እኔ ለብሌን የምገባ ሰው አይመስለኝም ባብዬ፣ ምክንያቱም ብሌን ንጹሕ ልብ ያላት ናት። እኔ ደግሞ አሁን እናቴን ማዳን አለብኝ፣ ጨንቆኛል። በቃ ወንድሜም ተቀጥሮ አሁን እየሰራ ነው ያለው። ስለዚህ እናቴን እያልኩኝ ብሌንን ስተዋት እሷን የተጠቀምኩባት መስሏት እንዳትናደድና እንዳይከፋ ትፈልጋለሁ አለ። ከዛም ባቢም ተረጋጋ፣ ሁሉም ለበጎ ነው በማለትም ነገረው። አሁን ግን ሌላኛው ጉብዳ ምንድን ነው? የብሌን እናት የያዘችው መከራ ግርምሽንም ምን ነው ዛሬ ደግሞ በጠዋቱ የተጠነሰሰ ግሽር ብለህ መስለ መጣ ብላ ከት ብላ ሳቀች። ብሌን አሁን ይሄ ምን ያስቃል እማዬ አለች። ራሄልና ጽናት አብረው በሚሆኑበት ሰዓትም የብሌን እናት ለመለያየት ትሞክራለች። በነ ግርምሽ የቀናችው የራሄል እናት አሁን ብዙ ነገር እያበላሸች ትገኛለች። በጣም ያሳዝናል። ግን ቢሆንም አሁን እውነታውን ጽናት ስታቅ በአባቷ ተስፋ ቆርጣ አንተ አባቴ አይደለህም አረመኔ ነህ በማለትም ጨኸችበት። እሱም ግን ልጄ እባክሽን ተረጂ በማለት ቢለምናትም ጽናት ልትረዳው አልቻለችም። ጋሼ ግርምሽ ከመከራ ወደ መከራ አሁን የስራ ባልደረቦች ፊርማህን ይፈልጋሉ በማለትም እንግዲህ ናትናኤል በ10 ጣቱ ግርምሽን አስፈርሞ ድርጅቱን ወደ ራሱ አድርጎ እናቱን ለማዳን ዱብ ዱብ እያለ ይገኛል። በድጋሚ ጽናትና አቶ ግርምሽ ድህነት ውስጥ ገቡ ማለት ነው። ሌላ የተደበቀ ሚስጥር ሁሉ ወጣ። ቻናሉን ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ።